ይህ የዩቲዩብ ቻናላችን ነው። ይህ ዩቲዩብ ቻናላችን ላይ በጣም በርካታ ድራማዎች፣ ሙዚቃዎች፣ የተላለፉ ፕሮግራሞችን ታገኛላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያመለጣችሁን ድራማ ታያላችሁ፣ ሙዚቃዎችን ትከታተላላችሁ። ልደታችሁን፣ በርካታ ዝግጅቶቻችሁን በዚህ ዩቲዩብ ቻናላችን ላይ ታገኛላችሁ። ቤተሰብ ስለምትሆኑ እናመሰግናለን። ሁላችሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የደውል ምልክቷንም ተጫኑ። ቶሎ ቶሎ ፕሮግራማችን ይደርሳችኋል። እናመሰግናለን። ልጆች ከዚህ ቀጥሎ ምን እንብላ የሚለው ፕሮግራማችን የሚቀርብበት ሰዓት ነው። ምን እንብላ በሚለው ፕሮግራማችን ልጆች ይመጡና ሐሳባቸውን እየነገሩን እየተጫወትን እያወራን ምግብ እናበስላለን። ታዲያ በጣም ደስ የሚለኝ ነገር አብዛኞቹ ልጆች ያለ ገደብ የገጠማቸውን ትምህርት ቤት የነበራቸውን ቆይታ፣ ስለ መምህራኖቻቸው፣ ስለ ጓደኞቻቸው በደንብ ያወራሉ። እነዚህ ልጆች ሊበረታቱ ይገባል። በተለይ ለቤተሰብ ለወላጅ ልጆች ምንም ነገር የሚደብቁት ነገር መኖር የለበትም። ይህ ነው እንግዲህ እያደጉ ሲመጡ ስለ ልጆቻችን መረዳት የምንችለውና የሆነ ነገር ቢያጋጥማቸው በቀላሉ ችግሮቻቸውን መፍታት እንችላለን። በልጆችና በወላጆች መካከል ሚስጥር የሚባል ነገር መኖር የለበትም። ሁሉም ነገር ለወላጆቻችን ልጆች መናገር ይኖርብናል እና አንዳንድ ጊዜ እዚህ መጥተው ልጆች እንደልባቸው ሲያወሩ ወላጆች ራሳቸው ይገረማሉና ስለዚህ ምግብ እያበሰልን ከልጆቻችን ጋር ማውራት መጫወት እንችላለን። አሁን ምን እንብላ ወደሚለው ፕሮግራማችን እንሂድ። ሰላም ልጆች እንዴት ናችሁ? በዚህ ሳምንት ሁለት እንግዶች አሉኝ። ስማቸውን እንተዋወቃለን። ማነው ስምሽ? ኪዳን። ቃል ኪዳን። ማን ልበል ስምህን? አሜን ተመስገን። አሜንና ቃል ኪዳን ዛሬ እኔ ጋር መጥተዋል። ስለ ትምህርት ቤታቸው ጠይቃቸዋለሁ፣ ስለ ጓደኞቻቸው ጠይቃቸዋለሁ። ተረት ይነግሩኛል ወይ መዝሙር ይነግሩኛል፣ ያለበለዚያ ደግሞ ቤታቸው ስለሚሰሩት ነገር ይነግሩኛል። እኔ ደግሞ ምግብ እያበሰልኩኝ ከነሱ ጋር እጫወታለሁ። አሜን፣ ይሄ ምንድን ነው? አበባ ጎመን። በጣም ጎበዝ። ስለዚህ አበባ ጎመን በእንቁላል በልታችሁ ታውቃላችሁ? ቃል ኪዳን ይሄን ብቻውንስ በልተው ታውቃለህ? እሺ፣ እስከዛ ውሃ ልስጥህ አይደለ? እዚህ ጋር በጣም ቢጣፍጥ ውሃ ልሰጥሃለሁ። ለምንድን ነው ግን አልወድም ያልከው? አሜን፣ ቀምሰው ታውቃለህ እንዴ? እሺ፣ ቃል ኪዳንስ ትወጃለሽ አበባ ጎመን? ሰዓት ቀምሱት። ዛሬ ግን እኔ የምሰራውን አበባ ጎመን በጣም ነው የምትወዱት። እሺ አሜን፣ የት ነው የምትማረው? ይርጋለም አካዳሚ አንድ ትምህርት ቤት ነው። ይርጋለም አካዳሚ ነው የምትማሩት? አንድ ክፍልም ነው። ሁለት መንታ ናችሁ እንዴ? አይደለም፣ ቤታችን ይለያያል ቤታችሁ። ጎረቤት ናችሁ? አይደለም፣ ወንድምና እህት ነን። ደስ ስትሉ በጣም ጎበዞች። ስንት ዓመትህ ነው አሜን? 6። ትምህርት ማን ነው እስቲ ጓደኞች አሉ ንገረኝ። አሁን ዳዊት ቤታቸው። በጣም ጎበዝ። አሜንዬ፣ አቤት። ከነሱ ጋር ምንድን ነው የምትጫወተው? ክብሳታ ነው የምንጫወተው። እንግዲህ ነው የምንጫወተው። ቃል ኪዳንዬ፣ አንቺም አንድ ትምህርት ቤት ጓደኞች አሉሽ። ስማቸው ማን ነው? ዮሐና፣ አምላክ፣ ይስሐቅ። ስንተኛ ክፍል ናችሁ? KG3። ዘንድሮ ተመራቂ ናችሁ? ለምርቃት ምን እየተዘጋጀህ ነው ግን? ብዙ ማደርገው ነገር አለ። ከምታቀርበው ውስጥ እስቲ የተወሰነውን ትነግረኛለህ? Hello, hello everybody, we have something to say. It's a Houston is so humongous. It's very, very special day. We are graduating, we are ready now. Aha! We are graduating right here, right now. Ta-da! በጣም ጎበዝ። ስለዚህ ያን ቀን ለወላጆች ይሄን ነው የምታቀርበው? ትንሽ ምን አውቅልሽ? ሮንደክቴ የምታጨበጭብ ሽሮጥ እንጦጥልሽ ምን አውቅልሽ? ትጫፈታለች ግን መቼም አትዘጋም። እስኪ በእውነት በል ወሬም ጫማ
ፍንጭት መስጠት ትችላለህ? እሺ ይበላል ተታስቶ እንቁላል ወይኔ ጎበዝ። ሌላ ጠይቀኝ። እንሮጣለሽ ምን አውቅልህ? እንጨባዋለን ግን በጣም ነው የሚከብደው። ቫዝሊን ቅቤ ብለሽው ነበር። ቫዝሊን ምን መሆን ነው የምትፈልገው አሜንዬ? ምን ትልቅ ስትሆን እኮ ነው። ኳስ ተጫዋች። ኳስ ታያለህ እንዴ? ኳስ አንዳንድ አባቴ ታያለሁ። የምን ደጋፊ ነህ? አርሰናል። ቃል ኪዳንዬ እስኪ እንቁላሎቹን ስበሪልኝ። አስተማሪዎች ምን ቢያደርጉ ነው ደስ የሚልህ? ስንመረጥ ደስ እንዲላቸው ነው የምፈልገው። ትፈልጋለህ አይደለ? በማንበብ እንግሊዘኛ በጣም ነው የምችለው። እስኪ በእውነት በል ማለት ነው። እንዴት ጎበዝ ነህ። አሁን እንግሊዘኛ ለምሳሌ BOY ቦይ አጨብጭቡለት። BOOK ቡክ። ቃል ኪዳን የምታውቃቸው ይኖራሉ። BOY ቦይ አጨብጭቡለት። ጎበዝ። አሁን ይሄን ጥብስ አደርገዋለሁ እንዴት እንደምትወዱት። እሺ አሜንዬ፣ አቤት። እቤት እስቲ ምን አጥፍተህ ታውቃለህ? ምን ስታጠፋ ነው የምትገረፈው? እናቴ ማለት ነው የሆነ ነገር ታዘዛችን አባቴ ተዘን ይጠይቀኛል ሌላ ነገር። ከዛም በኋላ ደግሞ የአባቴን ትእዛዝ ሰርቼ የእናቴን ልረሳ እችላለሁ። ከዛም በኋላ ነው የምትወደው። እሱ ትእዛዝ ሲበዛ ይረሳል። ግን እኔ ዘዴ አለኝ። ዘዴን ልንገርህ። ዘዴው ምን መሰለህ? ልክ እናትህ ስታዝ ማሚ ምንድን ነው ያልሽኝ? እሺ አመጣለሁ ብለህ እየሄድክ አባትህ ሲያዝህ አባ ያንተን ተመልሼ አመጣልሃለሁ ትልና ከረሳኸው አባ ምን ነበር ያልከኝ ብትለው ሁለቱም ደስ ብሏቸው አይደለ? ግን እኔ ከዚህ የተረዳሁት ነገር ምን እንደሆነ ልንገርህ። አንተ በጣም ታዛዥ ልጅ ነህ ማለት ነው። በቃ ልጆች አያችሁ አይደል? እንደ አሜን ታዛዥ መሆን አለባቸው። ወንድሜ ያዕቆብ ተኛ ወይ ደውል ተደወለ ተነሳ። እሺ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት እሄዳለሁ። አጨብጭቡላት ነው ቃል ኪዳን ጎበዝ። ቃል ኪዳኔ በጣም የምትወጂው ምግብ ምንድን ነው? እንቁላል ትወጃለሽ? በጣም ጎበዝ። አሜን በጣም የምትወደው ምግብ ምንድን ነው? ስጋ ወጥ፣ የአባቴ ጥብስ። እስቲ አንድ ቆንጆ ተረት ንገረን። እሺ ተረት የላም በረት። ከዕለታት አንድ ቀን 9 ፍየሎች ይኖሩ ነበር በአንድ ቤት። እናታቸው አንድ ዕለት ገበያ ሄዳ ፍራፍሬ ምናምን ልትገዛ ሄዳ ወጣ ነበር። ለልጆቻቸው እነማንን እንዳትረሱ እኔ ስመጣ ብቻ አትፈቱልኝ፣ እኔ ደግሞ ወረቀት እጥልላችኋለሁ ብላ ከዛም በኋላ ደግሞ አያቸው መጥቶ ፈቱልኝ እናታችሁ ነኝ ብሎ ሊሸውዳችሁ ሲል እኔ ነኝ ልጃችሁ ነኝ፣ ግን ጽሑፉ አንድ አይደለም ከእናቱ ጋር ከዛን አንተ አይደለም ጽሑፉ እንደዚህ አይደለም ብሎ መልሶ ወረቀቱ ሳይከፍቶ ቀረ። ድጋሚ ፀሐይ ወጣች። ከዛም በኋላ ደግሞ አያጅቦ እያለቀሰ በእናታችሁ ክፋቱልኝ ልበላችሁ አይደለም ብሎ ለመናቸው። ግን ልትበላኝ ነው አንተ ውሸታም ነህ እናውቃለን ብሎ ሳይከፍትለት ቀርተው። ከዛም በኋላ ደግሞ ግን አንደኛው ፍየል ኧረ እናቴን አትፈቱለት፣ ኧረ ትፈቱልኝ እያለ ስለምናቸው ግን ልጆቹ እምቢ ብለው እዛን ያኛው ልጅ ዝም ብሎ ሸፍቶት ሲያያቸው አያጅበው ነው ለካ እናታቸው መታ ለምንድን ነው ማናቸው ፈተው ብላ ከዛ እንዳለ ልጆቹ እሱ ላይ ጣታቸውን አወጡ። ታሪክና ብዙ ዳቦ ተልለ በጨብጨባ በጣም አጨብጭቡለት። በጣም ቆንጆ ተረት ነው የነገርከን። ግባችን ደርሷል። አበባ ጎመንና እንቁላል። ሚስ ማናት አሁን የምታስተምርህ? ሚስ ሂሩትና ሚስ ወይቤት። ሚስ ሂሩትና ሚስ ወይቤት እወዳቸዋለሁ። ቀመሱት እስኪ። ኢትዮጵስ ደስ ይላታል። ወድጄዋለሁ። በጣም ነው የሚጣፍጠው በእውነቱ። ኢትዮጵስዬ ወይ አንድዬ ዛሬ
ሁለት ጎበዝ ልጆች መጥተዋል። ቃል ኪዳንና አሜን ይባላሉ። እንቆቅልሽ ይጠይቅሻል። አሜን ተዘጋጅቷል። እስኪ ጠይቀኝ አሜንዬ። ይቆጥልሽ ምን አውቅልህ? ይከፈታል መቼም አይዘጋም። ይከፈታል መቼም አይዘጋም። መሶብ ነው እንዴ? አይ መሶብማ ይዘጋል። አሜንዬ ከባድ ጥያቄ ነው የጠየቀኝ። እንቁላል ተከፍቶ አይዘጋም። አሃ እንቁላል። እንቆቅልሽ ምን አውቅልህ? ትምህርት ቤት ይዘን እንሄዳለን። ብዙ ነገር እንይዝበታለን። ግን እኛ ጋር ትምህርት ቤት ውስጥ አይሆንም። ምንድን ነው መልሱ? ቦርሳ ነው እንዴ? አዎ። አጨብጭቡለት። ምን አይነት ጎበዝ ነው። አሜን ብዙ ነገር ነግሮናል። እኔና ቃል ኪዳን ደግሞ በጣም በመስማት ጎበዝ ሆነናል አይደል? ማውራትም ጉብዝና ነው፣ ማዳመጥም ጉብዝና ነው። ትክክል አንድዬ። ማዳመጥም ራሱ እኮ አንድ ጉብዝና ነው። ቃል ኪዳን በጣም ጎበዝ አዳማጭ ናት። አሜን ደግሞ በጣም ጎበዝ፣ ያየውን ነገር በደንብ ተረድቶ ማብራራት የሚችል ነው። አሜን በዚሁ ቀጥል። እንቆቅልሽ ዞሮ ዞሮ መዝጊያው ጭራሩ አይን እንቆቅልሽ በራን ዘግታ የምታጨበጭብ ሽሮ ጎበዝ። እንቆቅልሽ አይኗን ተኩላ ገበያ የምትወጣ ጥራጥሬ ናት። የእህል ዘር ናት። ባቄላ። በጣም ጎበዝ፣ በጣም ጎበዞች ናቸው በእውነቱ። እኛ ሌላ ጊዜ እንመጣለን። እናንተ ግን ስለመጣችሁ በጣም ደስ ብሎናል። በጣም ነው የምንወዳቸው። አሜንዬ በሌላ ቀንም አግኝተን ብዙ ነገር አውቀህ ጠብቀን ትነግረናለህ። ቃል ኪዳንም ስለመጣች በጣም ደስ ብሎኛል። በጣም ነው የምወዳችሁ። ስለበላችሁ ወደድሽልኝ። በጣም ነው የምናመሰግነው። ኢትዮጲስ ወይ አንድዬ ልጆች እንግዲህ ሀሳባቸውን በነፃነት መግለጽ መለማመድ አለባቸው አይደለ? ልክ ነሽ። ስለዚህ ይሄኛውን በደንብ ወላጆች ይህንን እንዲያደምጡ እንዲያበረታቱ፣ ልጆች ሀሳባቸውን በነፃነት መግለጽ አለባቸው። ከጓደኞቻቸው ጋር በደንብ ማውራት አለባቸው። ስለመጣችሁ በጣም ነው የምናመሰግነው ወላጆች። በነገራችን ላይ ይሄ ጥሩ አጋጣሚ ነው። ልጆቻችን ያላቸውን ሀሳባቸውን ውስጣቸው ያለውን ነገር ምግብ እያበሰልን ሊያወሩልን ይችላሉ። በሌላ ጊዜ ተመልሰን እናገኛቸዋለን። ስለመጣችሁ በጣም ደስ ብሎናል። በጣም ነው የምንወዳችሁ። ቻው ብለን እንሰናበት። ቻው።